ኧረ ታሰቃየሽን። ብስሚላ ወላሂ ይሄው የሚጎረፉላ እኔ አላልኳትም። ይሄው ልንገርሽ እኔ ሁላ እኔ ልጆችን ማሳድገው ሀቡ እኔ አስራ ምናምን ዓመት አረብ ሀገር ሰርቻለሁ፣ ዱባይ ማለት ነው። እሷ የስንት ዓመት ጓደኛዬ ናት። አረብ ሀገር ከእኔ ጋር ተቀምጣለች። እውነቱን ከነግርሽ ማለት ነው። እሺ ይሄ ሊንክ ደግሞ እኔ ነኝ የላኩላት። ይሄ ሊንክ ትልክላ ምን አልኳት? ነጁ በልጆች ብነሳ እስኪ በልጆቼ ቆርጬ ብነሳ ወይ በአብድመጅ ወይ በሶሎ ቁረጭልኝ አልኳት። ልጆቼ መንታ ናቸው። እሺ ከዛ እኔ ባሌ በእርግዝና ላይ አጥቶኝ ሄዱ። ለ15 ቀን በር ዘግቼ ነው ያለው ልንገርሽ ማለት ነው። በእርግዝና ላይ ስለሄደ ማለት ነው። እሺ እና ሌላ ቦታ ገብቼ 37,000 ብር ተበልቼ ነበር ማለት ነው። ሌላ ድርጅት ገብቼ በኦንላይን ላይ ይሰራለው። አዎ ቲያንስ እሺ እኔ ድል ብዬው ብሎኛል። እስኪ በልጆቼ ብነሳ ቁረጭልኝ አልኳት ማለት ነው። ልጅ እኮ የስንት ዓመት ጓደኛዬ ናት። እኔ በእንደዚህ በትንሽ ነገር ላጣት አልፈልግም። እሺ ከዛ እንደዛ ትላት እሺ አለችኝ። ነጃት ሚዩት አታብሪ እባክሽ። አሁን ያወራችሁ ማለት የዛሬ ዓመት የሰጠች ብር ደግሞ ለጅ ይሄን ብር ግማሽ ስጥሽ ወይ ትላት። አይ ተይው ስሪበት አለች ማለት ነው። ልንገርሽ 18,000 ብሩ ያበደረችሽ የዛሬ ዓመት ያበደረች ማለት ነው። ልንገርሽ ያበደረች። እሺ አዳሻሪ ጫማ ነው የምሰራው። ሀቡ ጫማ ቤት ርገዶ ነው የምሰራው። ወባሂ አሁን ዘንድሮ እንትን ስለሌለ አየር ስለሌለ ታርሼጥ ነው የምገባው። ገብቶሻል? የእሷን ብር አልቀማትም። ልንገርሽ ግን የዛሬ ዓመት የተሰጠው ብር እንዲሰጠው ወንድ ላይ ይነሳል። አይ እሷ ይኸውልሽ እሷ ያለችውን ሰምተሻል? ራሷ ሀያት ይኸውልሽ ማሬ ነጁ ያለችው ራሷ ሀያት ሀቢባ ቤት እኮ የቤት እድል አለ፣ እኔ እድለ ቢስ ነኝ፣ እስኪ እድል ከቀናኝ በአንቺ ቁረጪልኝ አለችኝ ያለችው። አንቺ ደግሞ እድል ከቀናኝ በልጆቼ ነው ያልሽው። እሺ ወይ በሰሩ ወይ ባብመጪ ቁረጪ አልኳት ማለት ነው። አዎ እኔ ብሩ ሌላ ኩተት ነው። አዎ አንቺ ራስሽ ደረሰኝ አስገብተሽ እሺ ደረሰኝ ላኩላት። እሺ የዱባይ ቁጥር ስለሚያስፈልግ እንደዚህ ነው። ያንቺ ደግሞ ስለምከታተልሽ ለሷ ላኩላት። ገብቶሻል? ይሄ ነው ዋናውን እንትን ዋናውን ተፈስ ብላት የሚለውን ዋናውን እንትን ላኪልኝ ባንኩን አልኳት። እሺ እንትን አለው ስለምትሉ ፎርጅ አለው ሌባ አለ ስለምትሉ ማለት ነው። አዎ እሷ ላከችልኝ። ያንን ልካለኝ ያንን ሰጣት። ያንን እንትኑ የጣቁት ሁላ ላከችልኝ እኔ ማለት ነው። እሺ ከዛ በስንተኛ ወላጅ ለኔና ላንቺም ልቁረጥ ወይ አልኳት። ኦኬ እሺ ለኔና ላንቺም ልቁረጥ ወይ ትላለች። እነሱ ቆርጬ ነው ያንን ያልኳት። አዎ ብላለች እሷም። እሺ ከዛ እንደዛ ትላት እቁብ ይደርሰኛል። እቁብ ይደርሰኛል እንጂ በምን አወቅሽ ነው ያለችኝ። በምን አወቅሽ? ማታ እያስታወስኩት ነበር ስታይ የሚጓደር ልጅ ይተዋወቃል አልኳት እኔ ማለት ነው። አዎ እሱም ቮይስ ልካልኛለች። ትክክል። ከዛ እንደዚህ ትላት እንደዚህ እንዳልኳት ልቆርጥለት እቁቡን ሲደርሰኝ ልጅ ሴቷ ልጅ ታመመችብኝና ጤና ጣቢያ እያሰርኩኝ ታላሳከምኩበት ያለብር። አዎ ብላለች። እሺ አሳከምኩበት በዛው ይሄ ነገር ቀረታ ልቆጥ ማለት ከዛ ይሄ ነገር እኮ ሳይቆረጥ ቀረብሩ ምትሰሩት አመመችብኝ ያጠፋፋሉ ትላት። ችግር የለውም የነሰሩ ይታይና ይቆረጣል አለችኝ። እሺ እንጂ እኔ ሰሮና ብመጅ ደርሷቸው አካምብልሻለሁ አላልኳትም። አሁን ቢሆን ምትይልኝ ነገር ማለት ነው። እሺ ጥሩ ሀያት አንድ ጥያቄ የኔ ይኸውልሽ ብሩ ያንቺ ነው። ከተሰበረኝ ከእናቴ ከአባቴ በላይ ነው ማየት ንገ ብዙ ነገር አድርጋልኛለች። እሺ ብሩ ያንቺ ነው። ከራስሽ ከላብሽ ነው ያስገባሽው። አንድ ሁለተኛ ስሙ የልጆችሽ ነው። ስሙ የልጆቼ ነው። ቁጥሩ ብቻ ነው የነጃት። እሱ ብቻ ነው። ግን እኔ እሺ ማስረጃ ቆይ እነዚህ ልጆች እኔ እንደዚህ እኩኝ እያሳደጉ አንድ ክፍል ሽኩር ቆርቆሮ በቆርቆሮ አቆታቸው ሰጥቶኝ እያሳደግ እንዴት እነዚህ ልጆች የትናንትና ልጅ ደርሷቸው ካስተልሻለ ትልኛለች። ወይ ተይ ነጁ እንደዛ አላለችም። አንቺ መጀመሪያ እሺ ሀያት አይዞሽ አታልቅሽ። ሀያት ችግር የለውም። ከጓደኝነት እኮ ቤት አይበልጥም። ነገ ጥለነው የምንሄደው ቤት። አዳምጪኝ ሀያት። አንቺ እንደዛ ካልሻት ቮይሶቹን ለምን ደለቅሻቸው? ቮይሶቹን ልትልኪልኝ ትችያለሽ። እኔ ድለቢስ ነኝ። በቃ ቮይሶቹን ከላክሽልኝ እሱ ነው የሚወስነው። በቃ ሀያት ይኸውልሽ ለባሌ ውክልና ሰጥቼ ባሌ ላንቺ ይሰጥሻል። ሀያት ይህንን ነገር የሚፈታው ምን እንደሆነ ታውቂያለሽ ሀያትዬ? ይህንን ጉዳይ የሚፈታው ቮይሶቹ ናቸው ማሬ። ባለ ይኸውልሽ አንቺ ስላለቀሽ አይደለም ወይም ነጃት ስለማለች አይደለም
ይሄንን ነገር የሚፈታው ቮይሶቹ ናቸው። እነዛ ነጃት ተደለቱብኝ ያለቻቸው ቮይሶች አንቺ ጋር ካሉ እባክሽ ቮይሶቹን ላኪልኝና በቮይስ አንቺ ያሁኑ ምን ያደርጋል? መጀመሪያ ትኬቱን ቁረጪልኝ ስትያት ኦኬ ያገባኝ። እሷም መጀመሪያ ነጅዋ ብዬ በራሷ ስም ነጃት ሰልዋ ልትል ነበረ። ግን አንቺ ገንዘቡ ዋናው ገንዘቡ የማን ነው? ዋናው ገንዘቡን ያስገባው ማን ነው? ከህግ አንጻር ስናይ እሷም ብላለች እኮ እሷም ብላለች ነጃትም ብላለች። ገንዘቡን ያስገባችው ሀያት ናት። ያስገባችው ከራሷ ነው። ግን ደረሰኙን ልካልኝ በልጆቼ ስም ቁረጪልኝ ስትለኝ ከደረሰ አብረነን ብላኝ ነበረ። በቃ ካላልሽ በቃ እሺ። ማስረጃ ከሌላችሁ የት ነው ያለሽው አንቺ? እሺ ጊዜ ካገኘው መጥቻ ይሻለሁ። ችግር የለም። ግን ፈጣሪ ሁለታችሁ መሀል ሁለታችሁም ቮይሱ ተደለተብኝ ካላችሁ ማስረጃ ስለሌላችሁ እሺ አንቺ ጋር ያለውን ቮይስ እንዳለ በእናንተ መሀል የተፈጠረውን ቮይስ እንዳለ ወደ ሌላ አሁን ቮይስ አድርጌልሻለሁ ዋትስአፕ ላይ ያሁኑን ሀ ብሎ ቤቱ ከወጣ ጀምሮ ምን እንደተባባላችሁ እሺ በቃ ጠብቃለሁ። ቻው ነጃት። ከአንቺ ደግሞ የምፈልገው ዋትስአፕሽ ስክሪን ሪከርድ ደልታለች ያልሽው 10% ዲሊት መሴጅ ይላል። እውነት ከደለተች ፎርማት ከተደረገ 10% ዲሊት መሴጅ አይደለም የሚለው። ስልኳ ፎርማት ከሆነባት ዝም ብሎ ነው የሚጠፋው። አውቃለሁ። ግን አንቺ ደለተች ስለሆነ ያልሽው የትናንትናውን እሺ አካፍልሻለሁ ብላ ሀሳቧን የቀየረችው አይደለም። የመጀመሪያውን ደለተችብኝ ያልሽውን ቀን ያሳያል። ቀኑን ማየት ስለምፈልግ ከዛ ትኬቱ የተቆረጠበትን ቀን አየዋለሁ። ከዛ ማን እየዋሸ እንደሆነ ማወቅ ይቻላል። ስክሪን ሪከርድ አድርጊ። አሁን እኮ እሺ አደርገዋለሁ። እዚህ ጋር ያለች እኮ ምንም ነገር እንካፈላለን ምን እንላለን ምን የሚለው ነገር እኮ ምንም ነገር ያወራነው ነገር የለም ወላሂ። እሷም ቢሆን እኔ ታዲያ ካልተባባላችሁ እንካፈላለን ምናምን ካልተባባላችሁ ምንድን ነው የምትዩ ታዲያ? ነጃት ብሩ የሷ ብሩን ያስገባችሁ እሷ ነው። ብሩ አስገቢ ያልኳት እኔ ብር አለሽ ወይ ስላት አዋለኝ። ነጆ እኮ እንደዚህ ብር ተበላሁኝ በዚህ የዛሬ ዓመት ካበደርሻት ነጃት ቆይ የዛሬ ዓመት ካበደርሻት 18000 ብር ላይ ብር የለኝም። ይኸውልሽ አሁን ጉዳዩን አንቺ እንዳስረዳሽኝ ራስሽ ያስረዳሽኝ ላስረዳ። ሀያትና አንቺ ጓደኛሞች ናችሁ። ሀያትና ነጃት ጓደኛሞች ናችሁ። የ8 ዓመት ጓደኛሞች። ሀያት ኢትዮጵያ ውስጥ ነው የምትኖረው፣ አንቺ ዱባይ ነው የምትኖሪው። ሀያት የተለያዩ ቢዝነሶችን ትሞክራለች። ቲያንስ በሚባል ቴሌግራም ላይ ቢዝነስ ተበልታ 37000 ብር በጣም አዝና ነበረ። በዛ ስላዘነች የእኛም ቤት ዕቃ ስታይ እድለቢስ ነኝ ብላ ስላሰበች መጣችና ላንቺ ነጃትዬ እኔ እድለቢስ ነኝ፣ ስለዚህ እስኪ አንቺ ቁረጭልኝ፣ እስኪ በልጆች ካለፈልኝ በልጆቼ ስም ቁረጭልኝ ትትልሽ። እኔ ትኬት የሚባል ነገር ቆርጬ አላቅም አይደል? ቮይስሽ ላይም አለ። እኔ ትኬት የሚባል ነገር ቆርጬ አላቅም፣ ብርም የለኝም። ብር አለሽ ወይ ስትያት አዎ 2000 ብር አለኝ አለችሽ ትትልሽ። ኦኬ አስገቢ ቆይ ይህና ከስተመር ሰርግ እንትን እራሷ ሼር ያረኩላት ሊንክ ያንቺን ላይቭ ያንቺን ቪዲዮ እኔ ነኝ ሼር ያረኩላት ብላለች። የኔን ወደ አንቺ ሼር አረገች። አላደረገች። እኔ ገባውኝ ቀጥታ የሼር ያደረገችው እሷ የነዛዎቹ እንትን ነው
ያ የተበላችበትም ማለት ነው። እሱ ነው ሼር ያደረገችው። አንቺ ጋር እኔ እንትን ስላለኝ ግን እሷ ናት መታ የነገረችሽ ሀቢባ ቤት የቤት ዕጣ አለ ብላ የነገረችሽ እሷ ናት። እሷ ይወጣል እንደዚህ እኮ ይወጣው እከታተላለሁ። እኔም የመጀመሪያው ተከታትያለሁ። አታርዝሚ ነጃት ሳታረዝሚ አዎ ወይም አይገስ ሳሳት አውበኝ ትክክል ሲሆን አውበኝ መታ ሀቢባ ቤት የቤት ዕጣ ይጣላል። እኔ እድለቢስ ነኝ። ይኸው እንደምታዩት ቲያንስ ሞክሬ 37,000 ብር ተበልቻለሁ። ስለዚህ እድለቢስ ስለሆንኩኝ አንቺ በልጆቼ እስኪ ሞክሪልኝ፣ በልጆቼ ካለፈልኝ የዱባይ ቁጥር ስለሚያስፈልግ እስኪ ሞክሪልኝ ስትልሽ አንቺ እኔ ቤት ገብተሽ የከስተመር ሰርቪስ ቁጥር ወስደሽ ሄደሽ ትኬት መቁረጥ ፈልጋለሁ ስትያቸው የሰክሰስን አካውንት ሲልኩልሽ አካውንቱን ተቀብለሽ ከሰክሰስ ወስደሽ ለሷ ሰጠሻት። እሷም አካውንቱን ተቀብላ 2,000 ብሩን አስገባች። እጇ ላይ የነበረው 2,000 ብር ከዛ 2,000 ብሩን አስገብታ ደረሰኝ አምጥታ ሰጠችሽና በሁለት ልጆቿ መንታዎቹ ሰልዋና አብድል ጀዲድ ስም ትኬቱን ቆረጥሽላት። ቆረጥኩት። እንካፈላለን አልተባባልንም ብለሻል። እንካፈላለን አልተባባል ሪካርዶ አዳምጪ እኮ አለ እዛ ውስጥ እንካፈላለን ምናምን አላልንም። ይሄማ ነጃት ይሄ እኮ ትናንትና ቤቱ ተቆጣ ማለት እሷ ራሱ ብትሰማው ትነግርሻለች። እሷ ራሱ ብታዳምጣ አብረን እንኖርበታለን ተባብለናል፣ አብረን እንኖርበታለን ተባብለናል ነው አንቺ እያልሻለሽ አይደል? ቦይስ አደም አብረን እንኖርበታለን። አላህ ቢረዳ ማሰግድን ከሆነ ስገጂና ዱዓ አድርጊ ምናምን ብያታለሁ እኮ የዛኔ ማለት ነው እኮ አንቺ ነሽ ባይ አንቺ ነሽ እንዴ ብሩ እሷ ስለሆነ እሷ ናት እኮ አብረን እንኖርበታለን ካለች ቃል ገባች የሚባለው። አንቺ እኮ ነሽ አብረን እንኖርበታለን። እዚህ ጋር የላክሽልኝ የአንቺ ቮይስ ነው። አንቺ ነሽ አብረን እንኖርበታለን እያልሽ ያለሽው በሰው ቤት በሷ 2,000 ብር ከደረሰሽ አብረን እንኖርበታለን። ያ ብር እኮ እኔ አሁን እዚች ጋር ብዬሻለሁ እኮ መጀመሪያም ላይ ማለት ነው ስህተቱ እኔ የኔ በኔ ብር ላይ ቁረጪ ያኛው ብር የለኝ በዛ በጣም ስለተበሳጨች በዛ ስለተናደደች በቃ በዛኛው እኔ አልላትም በዛኛው ብር ቆርጣ ነጃት አላህን ፍሪ እንዳትሽለም ቅድም ቃል እየተቀየረ ነው። እሺ አንድ ቃል ነገርሽ ሪከርዱን አውጣዋለሁ። ይሄን ላይቭ ሪከርዱ ቅድም ነጃት አልኩሽ አቤት አልሽኝ። ሀያትን ከኔ ብር ላይ ካበደርኩሽ ላይ አንስተሽ አስገቢ ብለሻታለሽ ስልሽ አላልኳትም ማለት ነው። አላልኳትም ብለሻል አላልኳትም በቃ ካላልሻት ታዲያ ካንቺ ብር ላይ ነው የሚባለው። እንዴት ነው እኔ የዛሬ ዓመት ካበደርኩሽ 18,000 ብር ላይ የዛሬ ዓመት ረመዳን ላይ ነው የሰጠኋት። ረመዳን ላይ በጣም ጥሩ የዛሬ ዓመት ረመዳን ላይ ካበደርኩሽ 18,000 ብር ላይ አንስተሽ አስገቢ ብለሽ ካላልሻት ሐሳቡን ያመጣችው እሷ ቁረጪልኝ ያለችው እሷ አንቺ አካውንት ነምበር ብቻ ተቀብለሽ ቁረጪ ብለሻት ከዛ ላይ ኮድ እሺ ቁረጪ ብላ መታ ሀቢባ የምትባል ሴትዮ ቤት የቤት ዕጣ አለ እኔ እድለቢስ ስለሆንኩኝ ቲያንስም ሄጄ 37,000 ስለተበላው አንቺ ቁረጪልኝ ብላ በልጆቼ ስም ቁረጪልኝ እኔ እድለቢስ ነኝ እስኪ በልጆቼ ሞከር ብላ ቁረጪልኝ አለችሽ። እኔ 5 ሳንቲም የለኝም ትኬት የሚባልም ቆርጬ አላውቅም። አንቺ ብር አለሽ ስትያት አዎ 2,000 ብር አለሽ ስትል እሺ ብለሽ ሄደሽ አናግረሽ ተቀበልሽና አካውንት ነበር እንኪ ብለሽ ሰጠሻት። እሱን ይዛ ሄዳ ባንክ ቤት አስገብታ ደረሰኝ አምጥታ ሰጠችሽ። ደረሰኙን ተቀብለሽ በልጆቿ ስም ቆረጥሽ። በልጆቿ ስም የቆረጥሽው ደረሰ። እንካፈላለን አልተባባልንም ነበር አልሽ፣ ግን አብረን እንኖርበታለን ብያት ነበር። እሷ ብትልሽ ቃሏን አጠፈች። ዛሬ ቤቱ ሲደርሳት ቃሏን አጠፈች። አብረን ልንኖር ቃል ገብታልኝ ነበር ትያለሽ። አንቺ ነሽ እኮ ያልሻት። ይሄ ቮይስ እኮ ያንቺ ነው የላክሽልኝ። አብረን እንኖርበታለን ሰላት ማትሰግጂ ከሆነ ዱአ አርጊና ሰላት ስገጂ እንዲደርሰን ማለት እሷ ቁረጪልኝ ባለችሽ እሷ ባስገባችሁ 2,000 ብር አንቺ ቤቱ ሲደርስ አብረን እንኖራለን ብለሽ የመወሰን መብት አለኝ ብለሽ ታስቢያለሽ? አንቺው ራስሽ ንገሪ። እኔ እኮ ያሰብኩ የዛኔ ብሩ እንትን ስላት የዛኔ ማለት የእሷ ብር ስለሌላት 2,000 ብር አለ ወይ ብያታለሁ እኮ 2,000 ብር አለሽ ወይ? አዎ ባትለኝ አዎ የለኝም ባትለኝ ሌላ ብር ተበድሬ ቢሆን 2,000 ብር አስቆርጥና እንትንም ሆነ ግን 2,000 ብር አለ ሌላ ቆብ ይወጣልኛል አለች። እንደዛ ከሆነ እሺ በቃ አስገቢ አልኳት። እኔ በቃ አለኝ ስላለችሽ እኔ ይለኝም ብር ስላለ ሌላ ባይኖራት ደግሞ ሌላ ብር ልበደር ነበር። ባይኖራት ነበር እሱማ ታሪክ ይቀየር ነበር። ባይኖራት ኖሮ አዎ ባይኖራት ኖሮ ስለነበራት 2,000 ብር አስገብታ ጠየኳት። አዎ አለኝ 2,000 ብር አለችኝ። እስኪ በቃ እድሌ ልሞክረው ቆርጬ አላውቅም እድሌ ልሞክረው ብዬ ገባሁኝ። ሁሉም ነገር እንትን ብዬ በቃ ብሩን አስገቢ አልኳት። ሄዳ ሐሙሱ ብሩን አስገባች።
ድጋሚ ደግሞ አርቡን እንደዛ ቁባል ወጣ በቃ ይቅር አልኳት ነው። ከዚህ ስለ አርቡ ስለ ቁቡ ነጃት የኔ እናት ስለ አርቡ ስለ ቁቡ እኛ ምን አገባን? ቁቡ አልወጣም ያኛው አልተቆረጠም። ስለተቆረጠውና አሁን ኦሬዲ ስለተፈጠረው ነገር ነው። ስለተፈጠረው የተፈጠረው ምንድነው? ብሩ የማን ነው ነው? ብሩ የማን ነው? ስለተነጋገርንበት የኔ ነው አለች። እኔ ግን ማስበው ይሄ አረብ ሀገር ነው ያለሁት በማሰብ ነው እኔ አረብ ሀገር ነው ያለሁት፣ እሷ ደግሞ ሀገር ነው ያለችው። እኔ ደግሞ ከደረሰን በራሴ ብር አሁን ባይደርስ ራሱ ቁረጪ ነው ምን በዛኛው ብር ቀንሼ ነው የምሰጠው። ነጃትዬ የኔ እናት አዳምጪኝ። አንቺ መጀመሪያ እጣው ደርሶሻል ነይ ብዬ ጣልችሽ። በጓደኞቼ ልጅ ስም ነው የቆረጥኩት ስትይ በጓደኛሽ ልጅ ስም ስለቆረጥኩ ታደሰጫት ነው እንዴ? ያምሻል እንዴ? ብሩ ያንቺ ሆነ ያንቺ ነው ስልሽ አዎ ብለሽኛል ነበር። አዎ አለሽ። በጓደኛዬ ስም ነው በጓደኛ ልጆች ስም ነው የቆረጥኩት አልኩሽ። ከዛ እንደዛ ስልሽ ለማን እሺ በማን ነው የሚሆንልኝ ስትይ በጓደኛዬ በጓደኛዬ ልጆች ስም ነው የቆረጥኩት ሲው ለጓደኛዬ ነው የቆረጥኩላት። አዛኝ ነው እሷ ኢትዮጵያ ውስጥ ስለምትኖር እኔ ዱባይ ስለምኖር ተባባልንም አዛኝ ነው እኮ ምንም አልተባባልንም። እንደዚህ ይቆረጥ ራሴ ተብዬ የቆረጥኩኝ እንጂ በልጆቹ ስም እንቁረጥ ብለን አውርተናል። በይሞም አውርተናል፣ በእንትንም አውርተናል። ከዛን ጊዜ በኋላ ለምን ኦቨር ታሽቃብጣላችሁ? ቆይ ልጆቹ የእሷ ናቸው። በልጆቹ ስም እንቁረጥ ተባብለን ለምንድን ነው በአንድ ፖፖ እንራ የምትሉት? አንድ ላይ እንኖርበት ነው ትያለሽ። እሷ ልጆች ያላት አንቺ ባላለሽ ባልሽን ይዘሽ ከባዳ ስንት ጋር አንድ ቤት ትኖሪና እሱ በጣም ስለምንወደድ እኮ እኔ ስጠይቃት ምን ከባሌ ጋር እንሄዳለን እኮ እሷ ጋር ከዛ በዛን ስለምናስብ ገጠርም እናቴን ጋር እንትን ስለምትል በዛ አስበን ነው። እኔ ከቤተሰቦች ከኔ ብቻ አይደለም የምንተዋወቅ ከቤተሰቦች በሙሉ ትተዋወቃለች። ከዛ በዚህ አስበን ነው የሄድነው እንጂ በአንድ ልብ ማንኛውም ነገር ስናደርግ አንድ ላይ እናደርጋለን እንጂ እንደዚህ አይነት ነገር ተለያይተን እንትን ብለን አናውቅም። ስለዚህ አሁን ወደ ዱባይ ስትሄዱ በአንድ ፓስፖርት በጣም ስለምንዋደድ ብላችሁ በአንድ ፓስፖርት እና በአንድ ትኬት መሳፈር ትችላላችሁ። እንደዛ እንደማለት እኮ ነው። አሎ እሺ ቆይ እኔ የምፈልገው ሀያት እኔ ይኸውልሽ በማስረጃና በመረጃ ነው የምሰማው። እባክሽ ነጃት ሚዩት አድርጉ ፕሊዝ። እኔ ቮይሶቹን ፎርዋርድ አድርጊልኝ ብዬሻለሁ ዋትስአፕ ላይ። ፎርዋርድ አታውቂም? አላውቅም ወላሂ። ማታውቂ ከሆነ ጎረቤት ወይም ሞባይል ቤት ሂጂና እነዚህን ቮይሶች ወደዚህ ቁጥር ፎርዋርድ አድርግልኝ በይ። እኔ ቮይስ አድርጌልሻለሁ ለአንቺ ዋትስአፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። የጠየሻል ነገር አንድ ደግሞ አለ ይኸውልሽ። አሁን ትጠይቂያት እንደዛ ብላለች አይደል? እኔ ጋር ደግሞ ደንግጬ ነው እንደዛ ያልኩት ብላኛለች። ምን እኮ እሱን ላኪልኛ። እያንዳንዱን ቮይስ እፈልጋለሁ እኔ ሁሉንም ቮይሶች። ተደለተ የምትይ ከሆነ እንደሷ እሷንም ጠይቂያታለሁ። እስካሁን አላቀረብም። የተደለተበት ስክሪንሹት እፈልጋለሁ እኮ ትናንት ወጣው ተወጣው ያወራ ነው አይደል? ትፈልጊው? አዎ ያወራችሁትን። እሺ በቃ እኔ ያልገባኝ ነገር ነጃት አጭር መልስ እኮ ስለማትመልሽልኝ በጣም እያደከምሽኝ ነው ነጃት። የኔ ጥያቄ አዎ ወይም አይ ብቻ። ብሩን የሀያት ስሙ የልጆቿ ከዛም በኋላ እጣው ሲወጣ አብረን እንኖርበታለን ተባብላችሁ ነበር? አልተባባልንም። እንካፈላለን ተባብላችሁ ነበር? አልተባባልንም። እሺ ታዲያ ምንድነው ስል እኔ ነኝ ያልኳት። ያንቺን ቮይስ ላክሽልኝ። አንቺ ሰላት ማትሰግጂ ከሆነ ሰላት ሰግተሽ ዱዓ አድርጊ ከደረሰን አብረን እንኖርበታለን አልሻችሁ። እንደዛ ስትያት እሺ ያለችበት ቮይስ አለሽ? እሷ ደግሞ ምን አለች? እሺ አላለችም። ደግመንም እንቆርጣለን አለች። እሱ ቮይስ አለ። ጓደኝነት ሼም ይዟት ነው እንጂ ደግመንም እንቆርጣለን ያለችው። ይሄንን ለኔ ታይልኝ ገና ሳይደርስ ማለት ነው። በልጆቼ ስም የቆረጥኩት በልጆቼ እድሌ መሞከር ፈልጌ ነው። ጓደኛ ስለሆነች አንቺ ካንቺ ሲመጣ ሼም ይዟት ብሩ የሷ ስለሆነ ካንቺ ሲመጣ ቁጥሩ ያንቺ ስለሆነ ብቻ ካንቺ አብረን እንኖርበታለን የሚለው ነገር ሲመጣ አይ ሌላ እንቆርጣለን ነጁ ሀዩ ብለን ደግሞ ኦቨር እፍ ስላላችሁ ስላሽቃበጣችሁ ነጁ ሀዩ ብለን ደግሞ ሌላ እንቆርጣለን እቁብ ሲወጣልኝ ብላሽ እቁቡን እየጠበቀች እቁቡ ሳይወጣላት እጣው መውጫው ደረሰ አይደል? አው ቃንተና አልወጣላትም ማለት ሁለታችንም አልወጣ። ከዛ ደግሞ ይቅር አልኳት እኔ ይቅርብን፣ ይሄኛው እድላችን እንሞክረው እንጂ አሁን አንቁረጥ። ቆይ በቀጣይ ከደረሰ ካልደረሰም ደግሞ ቀጣይ እንቆርጣለን እንጂ አሁን ድጋሚ አንቁረጥ አልኩ። እሺ በቃ አለችኝ እሷ።
በቃ ቁም አልደረሰም። እኔ የሀያት ጥፋት አሁን ካደችሽ እንደ ጓደኝነት ቤት ሲደርስ ካደች ልላት ነበር። እኔ ሀያት ከሀዲ እንድንላት እሺ ብላ ቃል አልገባች። እሺ ብላ ቃል ገብታለች ቢሆን ያንቺ ቮይስ ነው አንቺ ይላክሽልኝ። ሰላት ስገጂ ዱአ አድርጊና አላህ ረድቶን ከወጣልን አብረን እንኖርበታለን ብለሻት ቦታልና እሷ ግን እሺ ብላ ቃል አልሰጠችሽም። ሌላ እንቆርጣለን እቁብ ይውጣልኝና ነው ያለችሽ። ስለዚህ እቺ ልጅ ከሀዲ እንድንላት ቤት ሲደርሳት ጓደኛዋ ከዳት እንድንላት አንቺ በራስሽ በመሰለኝ አብረን እንኖርበታለን በመሰለኝ አይደለም። ታዩ እዚህ ጋር እኮ በሪከርድኛ ብዙ ጊዜ ቮይስ ዋትስአፕ እንትን ስለምላ በቮይስ አናወራም። በሪከርድ በእንትን በኢሞ ነው የምናወራው። ግን ሆነ የዛኔ ስናወራ በኢሞ ብላታለች። በኢሞ ኮል ስታወሩ አብረን እንኖርበታለን ለሚለው እሺ ብላ መልስ ሰጥታሻለች። በኢሞ ቤቱ ብቻ ይድረሰን እኔን ከቤት ኪራይ ብወጣ አንቺን ከአረባ ሀገር ብትመጪ ተባባለን እንጂ እንደዚህ ቃል ምናምን አልተገባባንም። ሁለታችንም ማለት ነው ቃል አልተገባባንም። በልጆቼ ከደረሰ በምን የቆረጠ ራሴ ወሰኝ በሰልዋ በአብድል መጂድ ስትል እኔ እሱን ቦይ ሳልሰማው በሰልዋና በአብድል መጂድ ስትል ሳልሰማው ራሴ ቆረጥኩኝ። ቦይሷን ሳላዳምጠው ራሴን ቆርጬ ከዛ ወይ እኔ እኮ በልጆቹ ሰልዋ ነጆ ሰልዋ ብዬ ቆርጬ ነበረ። ከዛ ደግሞ ድጋሚ አብድል መጂድ ሰልዋ አብድል መጂድ ብዬ ቆረጥኩት አልኳት። እሺ ያለችኝ እሺ ያለችኝ በልጆቿ እሺ ብሩ የሀያት አይደል? አንቺ ብር የለኝም ብለሻል በዛን ሰዓት። ብሩ የሀያት ስሙ የልጆቿ ቁጥሩ ብቻ ስልክ ስሙ የልጆቿ ብር ደግሞ እኔ አበድሪኝ እሷ ጋር ስላለኝ አበድሪኝ ለማለት ብር አለሽ ወይ ብዬ ጠየኳት። እዚህ ጋር ብር አለሽ ወይ ብዬ ጠየኳት። 2000 ብር ነጃት ሀቢብቲ ለማለት በማለት ይሄንን ካልተናገርሽው እዚህ ስር ያለውን ተናግረሽ ካላወጣሽው ታው ሊያውቅ አይችልም። አበድሪኝ ለማለት አስቤ ነበረ በማሰብ በማለት የለም ካለች አው የለም ካለች ልበደር ነበር። ከዛ አለኝ አለች ስላላት አስገባች። ባይኖራት ሌላ ታሪክ ነበር። ባይኖራት ኖሮ አንቺ ከሌላ ሰው ተበድረሽ ታስገቢ ነበር። ስላላት አስገባች። እኔ ብር የለኝም አንቺ አለሽ አልሻት ቁረጪልኝ ስትልሽ ሀሳቡን ይዛ መጣች። አንቺ ጋር ቁረጪልኝ አለችሽ። አካውንት ነምበር ተቀብለሽ ሰጥሻል። ራሷ ብሯን አስገባች። ደረሰኝ ላከች። የልጆቿን ስም ላከች። ቆረጥሽላት። አሁን ዛሬ ላይ ሲደርሳት ብዬ አስቤ ነበር በነበርኩ አስቤ ነበር አይደለም ሀቡ እዚህ ጋር የለም መጀመሪያም የእንትን ያልነው ይቆረጥ አሰበና ማይ ግን ይሄ ብር የተባለ ነገር ቤት የተባለ ነገር አፈሪ ብላማ አሎ ማን ልበል እሺ ተባብለን ነበር። ወሬ ነው መባባል፣ ምንም አይነት ማስረጃ የለም። ብትባባሉም ደግሞ በህግ ውል እስካልተፈራረማችሁ ድረስ ጓደኝነት ሌላ ነው፣ ይሄ ሌላ ነው። ህግ ፊት እቺ ልጅ ናት ገንዘቧን ያስገባችው፣ ስሙ የልጆቿ ነው፣ ደረሰኙ እሷ ናት ገንዘቡን ያስገባችው። ሰው አንቺ ጀስት ብላኝ ነበረ ነው እሷ አላለችኝም፣ እኔ ነኝ ያልኳት ነው ብያት፣ ግን እሺ አላለችም፣ ግን ሌላ እንቆርጣለን ብላኝ ነበር ነው አይደል? አው ሌላ እንቆርጣለን ተባባልን አይደለም። ይሄኛው ይድረሰንና የዚህ ወጣይ እንትኔን እንሞክር፣ የዚህ ጣይን እንሞክረው፣ ከዛ በኋላ እንሞክር አለ እኮ ሪከርዱ ላይ የዚህ የሚወጣልኝ አይወጣልኝ አላውቅም። ቆርጬ ስለማላቅ የዚህ እድሌ አለ እሱ ሪከርድ ላይ እድሌ ልሞክረውና ልክፈታውና ህዝቡ ይስማ። ለምን ውድብድ ያለ ነገር ስለሆነ የምታወሪ ልክፈታው። እንደዛ ተባባላችሁበት። የላከችልኝ 4 ቮይሶች ብቻ ናቸው። እነዚህን 4 ቮይሶች ስሙና እናንተ ፍረዱ። የሚገባ ነገር ካለው እዚህ ጋር የሚዋደድ ሰው እኮ ውስጥ ለውስጥ ይገናኛል። ታውቂያለሽ፣ የሚዋደድ ሰው ውስጥ ለውስጥ ይገናኛል የሚለው ምን ላይ ነው? እንትና እንቁረጥ ድጋሚ እንቁረጥ የሚለው ነጃት ለሀያት ሰግደሽ ዱአ አድርጊና ከደረሰን አብረን እንኖርበታለን ስትላት፣ አይ ሌላ እንቆርጣለን በኔና ባንቺ ስም ነጁ ሀዩ ብለን ሌላ እንቆርጣለን ስትላት፣ አይገርምም? እኔም እያሰብኩ ነበር ስል የሚዋደድ ሰው እኮ አንድ አይነት ነው ሀሳብ ነው የሚያስበው ተባባሉ። እሺ ይሄ ምንድን ነው የሚያሳየው?
ማሰባቸውን ለመቁረጥ ነው የሚያሳየው። ይሄ ምን ማስረጃ ነው? ይሄ የሚያሳየው ለመቁረጥ ማሰባቸውና አለመቁረጣቸውን። ሁለተኛውን እሷ ዕቁብ ሳይወጣላት ቀርቶ አልቆረጡም ስለነበር ነው የምታወራው። በነበር ነው የምታወራው ነጃት። እኔ ደግሞ እየጠየኳት ያለሁት ይህንን ትኬት የተቆረጠበት ብር የማን ነው? የዚህኛው እድል ልሞክረው ብያታለሁ። የዚህኛው እድል ልሞክረውና መጨረሻ ላይ ሌላ እንቆርጣለን አልኳት። ከታች አለ በሪከርዱ ላይ ማለት ነው። ይሄኛው እኔ ቆርጬ ስለማለት የሷ ሆኖ እሺ ነጃት፣ ብሩ የሷ ሆኖ ስሙ የልጆቿ ሆኖ ይሄኛው እድል ልሞክረው ማለት ራስ ወዳድነት አይሆንም ማለት? ብሩን እሷ አስገብታ ኢትዮጵያ ውስጥ እኔ እኮ እድል ልሞክረው ያልኩ የመጀመሪያው ሪከርድ እኮ እድል ልሞክረው ያልኩት በዛኛው ብር ስለምትቀንስ ነው እኔ ይሄኛው ያልኳት እንጂ እኔ የሷ ብር ሳትያት ጠንቋይ ትቀልባለች። ቆይ ሳትያት ለትኬቱ ብሩን ከ18 የዛሬ ዓመት ረመዳን ላይ ካበደርኩሽ 18,000 ብር ላይ ነው የምትቆርጩ። ሳትያት ዛሬ ሲደርስ ነው እያልሻለሽ እጣው ስለወጣ ሳትያት ብር ስለሌላት ስለምንተሳሰብ ብር ስለሌላት ከሌለሽ ንገሪኝ ስላት ብር አለ 2,000 ብር አለች። እሺ አስገቢ በቃ አልኳት። እኔ 2,000 ብር አለሽ ወይ ስትያት እጣ የለም ካለችኝ ሌላ ልበደር ነው። እኔ አላለችሽማ አላለችሻ ካለችሽ ነው። አንቺ እኮ በነበር ነው ሁሌ የምታወሪው። እንዲህ ብትለኝ ኖሮ ከዛ ተስማማለች። እሷ አለኝ ስትይ ቆረጥኩኝ። እኔ በቃ ማስበው የበዛ ትቆርጣለች እንዴ ዛሬ ሲደርስ ነው ብድር። የዛሬ ዓመት ረመዳን ያቀበደርኳት 18,000 ብር ላይ 2,000 ብሩን ትቆረጥ። ባይደርስስ ነው የኔ ነው ቁረጭ ትያት ነበር ከእዳው ላይ ገናኛ ታውቂያለሽ አይደል? በቃ አሰቢና ይቆርጣልሽ፣ እንቆርጣለን፣ ችግር የለውም። ወይንም የነሰሮን አይተን ደግሞ ዳግመኛ እንቆርጣለን ታልሽ፣ እሺ ችግር የለውም ባልሽውን እስማማለሁ። እሺ እና እያሰብኩ ነበር ተማታ ጀምሬ ወላ ያው ትኬቱ ከላክልኝ በኋላ ልድገም ልጠይቃት ለሀዩ በሁለታችን ስም ያው አብድልመጂድ ሰልዋ አብድልመጂድ ነው ያልኩት። ሰልዋ አብድልመጂድ ማለት ሰልዋ ሴቷ ልጅ ናት፣ አብድልመጂድ ወንዱ ነው። መንትያዎቹ የሀያት ልጆች ግን እንዴ ልጠይቃት እያልኩኝ ነበረ ሼር ያደረኩልሽ። ከዛ ቆይ ርቦኝ ነበር ምሳሌ ብላና ሪከርድ አደርግልታለሁ እያልኩኝ በቃ እንደግማ ላይ ከደረሰ ደስ ይለኛል። ብቻ እኔ እጣ ቆርጬ አላውቅም፣ ከዚህ በፊትም አላውቅም። እድሌ አለሁ አለም። በቃ እሺ እንቁረጠው፣ እድላችንን እንሞክረው። በቀጣይም እንሞክራለን በሌላ ሰው ማለት ነው። ኢንሻላህ ይሄ ሁለቱንም ይወጣልናል። ከዛ ደግሞ ቀጣይ እንቆርጣለን። ሁለቱንም ማለት አንድን የተቆረጠው ገና ሁለተኛ ዕቁብ ሲወጣላት ሀያት ልትቆርጥ ማለት ነው። ሊቆርጡ በሁለታቸው ስም ሊቆርጡ ሁለተኛ በፍቃድ አላህ ይረዳናል። ወይኔ ቤቱን ቢደርሰን፣ ወይኔ ሀዩ ብቻ የተመኘሁት ቤቱን ቢደርሰን የሚለው ማነው? ነጃት። ነጃት ልክ እንደ ሁለታቸው አድርጋ ነው የምታወራው። ሀያት ግን እዚህ ጋር ምንም አይነት ምላሽ አልሰጠችም። እንቁረጥ ሌላ ሁለተኛ ነው የምትላት። ከቤት ኪራይ ብትወጪ አላሁ አክበር። እኔም አዲስ አበባ ነበረ ምገባው። አላህ ግን እዚህ ጋር ምን ያሰ ከቤት ኪራይ ብትወጪ አላሁ አክበር። እኔም አዲስ አበባ ገባ ነበር። ነጃት ቡታጀራ ነው የምትኖረው ማለት ዱባይ ናት፣ ግን ባሏ ቡታጀራ ነው። ኦኬ ሀያት አዲስ አበባ ነው የምትኖረው አለም ባንክ። ስለዚህ ከቤት ኪራይ ብትወጪ እኔም አዲስ አበባ ገባ ነበር ማለት ይሄ ቤት ቢደርስሽ እኔም አዲስ አበባ መጣ ነበር ነው አይደል? ወይ አንድ ቤት እንኖርበታለን ልትል ፈልጋም ሊሆን ይችላል። አደኑ ቅድም እንዳለችው ባሏን ይዛ ሴት ቤት ገብታ አብረው ሊኖሩ ማለት ነው። ይህን ብልሽ ሰላም ማሰግድ ከሆነ ሳናሰግድሽ ዱዓ አድርጊ አላህ ለኛ እንዲደርሰን ማለት ነው። ሰልዋና አብዱልመጂድ ነጆና ሀዩ ኢንሻአላህ ውዴ ወዞቹ የሉም። እሺ እነዚህ ነው ከላይ ያገኘኋቸው ሶስቱ ቮይሶች። እነዚህ አራተኛው እሷ ውዴ ቮይሶቹ የሉም የሚለው ነው። ሶስቱ ቮይስ ነው። እነዚህ ሶስቱ ቮይስ ደግሞ የሚያሳዩት ምንድነው? እሷ አንድ የሀያትን ቮይስ የላከችልኝ የለም። እኔ የሀያትን ነበር ላኪ ያልኳት፣ እሷ ግን የራሷን ነው የላከችው። የራሷ ምን ያለቻትን ሰግደሽ ዱዓ አድርጊና ከደረሰን አብረን እንኖርበታለን። በሰው ብር በሰው 2,000 ብር እና በሰው እንትን ወስና እሷ ቀድማ አብረን እንኖርበታለን። ያቺ ደግሞ 2,000 ብሩን አስገብታ ደረሰኝ የላከችው እሷ ናት። የልጆቿን ስም የላከችው እሷ ናት። ቁጥሩ ብቻ ነው የነጃት። ሼም ይዟት ጸጥ ነው ያለችው። እሺም ብላ ቃል አልገባችም። ምንም እሺ ብላለች ወይ አላለችም። ምን አለች? ሌላ እንቁረጥ እንጨምር አለች። ዕቁብ ሲወጣልኝ እንጨምር ነጁና ሀዩ ብለን
ሀያት ኔትወርክ እምቢ አላት። አለም ባንክ ናት። በቀጥታ እየደወልኩ ነው እያገኘኋትም ያለሁት እንጂ እየጻፈች እያስገባናት እየከሰከሳት ነው። በህጉ የማን ነው ያስገቡት? ገንዘቡን እነሱ ደረሰኝ ይላኩልኝ። ልክ ሀያት ለነጃት አስገብታ ደረሰኝ እንደላከችው እነሱ አስገብተው ልከውልኝ፣ እነሱ ስምና ደረሰኝ ልከውልኝ፣ እኔ ቁጥሬን ብቻ በቁጥሬ ብቻ ውለታ ስለዋልኩላቸው የኔ ነው ማለት ይቻላል። ልክ እንደ ትናንትና እንደ ወይንሸትና ሚሚ ማለት ነው። በሚሚ ቁጥር የወይንሸት እናት ስም፣ የወይንሸት ደረሰኝ፣ ገንዘቡን ያስገባችው ወይንሸት፣ ስሙ የወይንሸት እናት፣ ቁጥሩ ብቻ የሚሚ ስለሆነ ነው ሚሚ ታካፍለኝ ብላ የነበረው። ግን ወይንሸት ሀቋ ወጣላት የእሷ እንደሆነ። ለምን ብሩ ላቧ የእሷ ብር እንደሆነ። አሁንም ብሩን ያስገባችው ሀያት ናት። ግን ነጃት የዛሬ ዓመት ረመዳን ያበደርኳት 18,000 ብር ስላለ ከዛ ላይ አንስታ ትከፍላለች ብዬ አስቤ ነው። እንደዛ ከሆነ ለምን የልጆቿን ስም ተጠቀምሽ? ለምን በልጆቿ ስም አረግሽው? የኔ ብር ነው ብለሽ ካስብሽ አስቤ በነበር ከሆነ ለምን የራስሽን ስም አላረግሽም? ነጃት አባት ነው። አይ ቤት ያባላል ሰው እኮ። በልጆቼ ስም ቁረጭልኝ ስላት አይ ገንዘቡ የኔ ነው ስሙን ቀይር፣ ከኔ ገንዘብ ላይ ካበደርኩሽ የዛሬ ዓመት ረመዳን ካበደርኩሽ 18,000 ብር ላይ ነው አንሺ ያልሻት አላልኳትም። እና አስቤ በነበር እኮ ባንክ አያበድርም። ራሷ አመነች። ምን መረጃ? ራሷ ነጃት ላይቭ ሪከርዱ አለ። ራሷ ነጃት እኮ ነው ያለችው። ሀያት መታ ሀቢባ የምትባል ሴትዮ ቤት የቤት እጣ አለ፣ እኔ እድለ ቢስ ነኝ፣ እድል የለኝም፣ እስኪ አንቺ በልጆች ስም ሞክሪልኝ አለቻት። ስትላት እሺ ብላ ነጃት እኔ ቤት ገባችና ቁጥሩን ከከስተመር ሰርቪስ ቁጥር አውጥታ ሄዳ ትኬት መቁረጥ ፈልጋለሁ ብላ የሰክሰስን አካውንት ሲልኩላት አካውንት ተቀብላ ለሀያት አደረሰች። ሀያት ደግሞ ብሯን 2,000 ብሯን አስገብታ ደረሰኙን ለነጃት እና የመንታ ሴትና ወንድ ልጆቿን የሰልዋና አብዱል መጂድን ስም ላከች። ከዛ ስምና ደረሰኝ ከሀያት ተቀብላ ለሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ከስተመር ሰርቪስ አደረሰች። እነሱም ትኬቱን ቆርጦ ሲሰጧት ትኬቱን ለሀያት አደረሰች። ተላላኪ ነበረች፣ ልክ እንደሚሚ እንደ ትናንትና። ግን በጣም ጓደኛሞች ስለሆንን አብረን ልንኖርበት አስቤ ነበር። ማነው ሀሳቢ? ነጃት እና የ8 ዓመት ጓደኛሞች ናቸው። ሀያት ባሏ እርጉዝ እያለች መንታ እርጉዞ እያለች ጥሏት ስለሄደ ልጆች ብቻዋን ስለምታሳድግ ችግረኛ ስለሆነች 18,000 ብር አበደራት ነበረ። ነጃት ዱባይ የምትኖረው ለኢትዮጵያ ለምትኖረው ለሀያት 18,000 ብር አበደራት ነበር። ስለዚህ የዛሬ ዓመት ረመዳን ካበደርኳት 18,000 ብር ላይ አንስታ 2,000 ብር ከታለች ብዬ አስቤ ነበረ። እንደዛ አሰብኩ። ቁረጭልኝ ብላ መታ ከአንቺ ብር ላይ የምታደርገውና እጣው ያንቺ የሚሆነው እንዴት ነው? ሀው ቁረጭልኝ ብላ የመጣችሁ እሷ። ሀቢባ የምትባል ሴትዮ ቤት እጣ አለ ብላ የመጣችሁ እሷ። እጣውን ሰምታ ወደ አንቺ የመጣችሁ እሷ። ኢትዮጵያ ውስጥ ስለምትኖር በኢትዮጵያ ቁጥር ስለማይቻል ቁረጭልኝ ብላ የመጣችሁ እሷ። የልጆቿን ስም የላከችው እሷ። ደረሰኝ ላንቺ የላከችው እሷ። ይህ ሁሉ ነገር ሆኖ ሳለ አንቺ የመጠየቅ መብት ያለሽ 18,000 ብርሽን ነው ብድርሽን። የት ሄደች ነጃት? ሴት ጓደኛሞች ጓደኛ ስትሆኑ ትሉና ለቅጥ